ጤና ይስጥልን ተመልካቾች ከፕራይም ሚዲያ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋ ያባተነኝ። በመጀመሪያም አርዕስተ ዜና። ዩኒቨርሲቲዎች ለሀገሪቱ ሁለንተናዊ እድገት መሰረት ሊሆኑ የሚችሉ ፖሊሲዎችና ጥናቶችን በማፍለቅ በኩል ኃላፊነት እንዳለባቸው የፕላንና ልማት ሚኒስቴር አስታወቀ። ኢትዮጵያና ስዊድን በትብብር በሚሰሩበት ጉዳይ ላይ ምክክር አደረጉ። ሱዳን የተባበሩት አረብ ኤሚሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፉ ፍርድ ቤት ልታቆማት ነው ተባለ። ዩኒቨርሲቲዎች ለሀገሪቱ ሁለንተናዊ እድገት መሰረት ሊሆኑ የሚችሉ ፖሊሲዎችና ጥናቶችን በማፍለቅ በኩል ኃላፊነት እንዳለባቸው የፕላንና ልማት ሚኒስቴር አስታወቀ። የኢትዮጵያ ዩኒቨርሲቲዎች አየር ንብረት ለውጥ ፎረም የማቋቋሚያና የመግባቢያ ስምምነት የፊርማ ስነ ስርዓት ተካሂዷል። ቢኪ ሰቦቃ። So the climate is changing faster than our efforts to address it. The time to answer humankind's greatest challenge is now. We have abundant evidence that we are changing our climate. በአዲስ አበባ ዩኒቨርሲቲ ራስ መኮንን አዳራሽ በተካሄደ ፎረም ላይ የአዲስ አበባ ዩኒቨርሲቲ መምህር ፕሮፌሰር በላይ ስሜነህ እንዳሉት የዚህ ፎረም ዋነኛ ዓላማ በአገሪቱ የሚገኙ ዩኒቨርሲቲዎች በአየር ንብረት ለውጥ ውስጥ የራሳቸውን የነቃ ተሳትፎ እንዲወጡ ማስቻል ነው ብለዋል። ዩኒቨርሲቲዎች በሳይንስ መስክ ሊሰራባቸው የሚገባም የምርምርና ጥናታዊ ዘርፎችም አሉ። የአየር ንብረት ለውጥን ለመቋቋም በዩኒቨርሲቲዎች ውስጥ ኮሚቴ ተቋቁሞም እየተሰራ ይገኛል ብለዋል። ዩኒቨርሲቲዎች የአየር ንብረት ለውጥን ለመቋቋም ከሚደረገው ጥናትና ምርምር በተጨማሪም በተቋማቸው ውስጥ የካርቦን ልቀትን መቀነስ ይገባቸዋል። ከዚህም ሌላ ቀጣይነት ያለውና ተያያዥ የሆኑ መፍትሄዎችን በምርምር ማቅረብ እንዳለባቸው አሳስበዋል። ፕሮፌሰር በላይ እንዳሉት በአፍሪካ ውስጥ ወደ 75% የሚጠጋ የእርስ በርስ ግጭት፣ የድህነትና የረሃብ መንስኤው የአየር ንብረት ለውጥ ያመጣው ጣጣ መሆኑን በጥናትና ምርምር ተረጋግጧል ነው ያሉት። በኢትዮጵያም ለበርካታ ማህበራዊ ቀውስ ምክንያት መሆኑንም ተናግረዋል። ኢትዮጵያ ውስጥ ያለ ሶሻል ዲስተርባንስ አብዛኛው ከክላይሜት ቼንጅ ጋር የተያያዘ። የፕላንና ልማት ሚኒስቴር ሚኒስትር ዶክተር ፍጹም አሰፋ የአየር ንብረት ለውጥን ለመቋቋም መንግስት የተለያዩ ፖሊሲዎችና ስትራቴጂዎችን ቀርጾ በትኩረት እየሰራ ይገኛል ብለዋል። ዩኒቨርሲቲዎች የአየር ንብረት ጉዳይን ከግቢያቸው መጀመር አለባቸውም ነው ያሉት። ፖሊሲ ሜኪንግ ፕሮሰስ ውስጥ በመንግስትና ይህንን ፖሊሲ ሜኪንግ ፕሮሰስ በእውቀት መደገፍ ያለባቸው አካላትን ግንኙነት ስናይ ሁሌም ከአካዳሚያው ከዩኒቨርሲቲዎች የተማረ ከምንለው በኩል ሁሌ አልተሳተፍኩም የሚል ዲሳቲስፋክሽን አለ። በገቨርንመንት በኩልም የሚነሱ ቻሌንጆች አሉ። ኦፍኮርስ እንደ ፕላንና ልማት ክላይሜትን ብቻ ሳይሆን በአጠቃላይ ለሚደረጉ የፖሊሲ ማውጣት ፕሮሰሶች ከቅርብ ጊዜ ወዲህ ከአካዳሚያው ጋር እንዲህ አይነት መድረኮችን እያደረጉ ውይይት ማድረግ የ10 ዓመት እቅድ ስናቅድ በደንብ ሰብስታንሻል የሆነ ኤንጌጅመንት ለማድረግ ጥረት አድርገናል። በስራ ግቢያችሁን ላንድስኬፑን ከማሳመር ጀምሮ ሰስቴናብል የሆኑ ካምፓሶችን ከመስራት አኳያ እንደየ ኮሚትመንት፣ እንደየ ፍላጎት፣ እንደየ ኢንክሊኔሽን የተለያየ ስራ እርግጠኛ ነኝ ያለ ኮሌክቲቭሊ ይሄንን አካውንት ብታረጉት ዛሬውኑ አክኖሌጅ መደረግ ያለበት ብዙ ስራ የተሰራ አለ። ይሄን መስመር ያስይዛል፣ ስትራክቸር ያደርገዋል ይሄ ፎረም። ከዛም በዘለለ እንደ ሀገር ደግሞ የምንሰራው ስራ ላይ ትልቅ ሚና ይኖራቸዋል። ከኛ እንዲህ የሚሰጥ ነገር አትጠብቁም። አምሹር ኢትስ ክሊር፣ ግን በጋራ የሆነ ነገር እናምጣ፣ ለሀገር የሚጠቅም ነው። በዚህ ፎረም ላይ ከመላው ሀገሪቱ የተውጣጡ 47 ዩኒቨርሲቲዎች ተሳትፈዋል። የኢትዮጵያ ዩኒቨርሲቲዎች የአየር ንብረት ለውጥ የማቋቋሚያና የመግባቢያ ስምምነት ፊርማ ስነ ስርዓትም ተካሂዷል። ኢትዮጵያና ስዊድን በትብብር በሚሰሩበት ጉዳይ ላይ ምክክር ተደረገ። የስራና ክህሎት ሚኒስተር ሙፍሪያት ካሚል በኢትዮጵያ ከስዊድን አምባሳደር ሃንስ ሄነሪክ እና ከስዊድን ስደተኞች ጉዳይ ሚኒስትር ዴኤታ ዋና ጸሐፊ አንደርሰን ሆል ጋር ተወያይተዋል። በክህሎት ልማትና ስራ ዕድል ፈጠራ የሰለጠነ በከፊል የሰለጠነና የሰው ኃይልን ወደ ስዊድን ስለሚላክበት ሁኔታም መክረዋል። በኢንተርፕሪነርሺፕ ስነ ምህዳር ግንባታ ዘርፍ በቅንጅት መስራት በሚቻልባቸው ሁኔታዎች ላይ በዝርዝር መወያየታቸውንም ሚኒስትሯ ገልጸዋል። በተመረጡ የትብብር ማዕቀፎች ላይም በጋራ ለመስራት ከስምምነት መደረሱ ነው የተገለጸው። ዩኒቨርሲቲዎች እውቀትና እውነት የሚገባቸው ትክክለኛ የማስተማሪያና የምርምር ተቋም ሊሆኑ ይገባል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ሚኒስትሩ ከወለጋ ዩኒቨርሲቲ ማህበረሰብና ከባለድርሻ አካላት ጋር በነቀምቴ ከተማ ውይይት አካሂደዋል። ሀብታሙ ምትኩ እንደሚከተለው ያቀርበዋል።
የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስቴር የትምህርት ጥራትን ለማረጋገጥ በርካታ ተግባራትን እየሰራ መሆኑን ተናግረዋል። በተለይም የወለጋ ዩኒቨርሲቲ ከወራቶች በፊት የአመራር ለውጥ በማድረግ በተሰጠው ተልዕኮ መሰረት ምን ለውጥ አመጣ በሚል የሚኒስቴሩ ከፍተኛ አመራሮች ከዩኒቨርሲቲው ማህበረሰብና ከባለድርሻ አካላት ጋር በነቀምቴ ከተማ ምክክር አካሂደዋል። ፕሮፌሰር ብርሃኑ ነጋ በዚህን ወቅት እንዳሉት ዩኒቨርሲቲዎች እውቀትና እውነት የሚገበይባቸው ትክክለኛ የማስተማሪያና የምርምር ተቋማት ሊሆኑ እንደሚገባ ጠቁሞ የዩኒቨርሲቲው ማህበረሰብም በቁጭትና በእልህ ዩኒቨርሲቲው ካለበት ችግር በማውጣት ጥሩ ትምህርት የሚሰጥበትና ለአካባቢው ማህበረሰብ ብሎም ለሀገር የሚጠቅሙ ምርምሮች የሚሰሩበት ተወዳዳሪ ተቋም እንዲሆን ሊሰሩ እንደሚገባ መልእክታቸውን አስተላልፈዋል። ዩኒቨርሲቲዎችን ኦር ሃየር ኤጁኬሽን ኢንስቲትዩሽንስን ላይ የምንሰራቸው ሪፎርሞች እንደዚህ አይነት ሪል ኦርጋኒክ የሆኑ ዩኒቨርሲቲዎች የመማሪያ ማስተማሪያ ቦታዎች፣ የሪሰርች ቦታዎች፣ ሰላማዊ ቦታዎች፣ የውይይት ቦታዎች፣ የእውቀት መፈለጊያ ቦታዎች። የእውቀት መፈለጊያ ደግሞ በግል ዝም ብሎ እየሮጡ ሳይሆን በጋራ ማብረው የተባበሩ because knowledge is cooperation ቅድም ያልኳችሁ ነው። የሰው ልጅ እኮ በብዙ መንገድ ሄዶ በጋራ አንዱ ያመጣውን አንደኛው እየጨመረበት እኮ ነው እዚህ የደረሰው። የወለጋ ዩኒቨርሲቲ ተጠባባቂ ፕሬዝዳንት ዶክተር ተስፋዬ ለማ ዩኒቨርሲቲው በማህበረሰብ አገልግሎት የሚጠበቅበትን ለመወጣት እየሰራ መሆኑን ጠቅሰው በዚህም የዩኒቨርሲቲው አዲስ አመራር ከተመደበለት ጊዜ አንስቶ ተቋሙን ለመለወጥ የተሰሩ ዋና ዋና ስራዎችን አቅርበው ከዚህ የበለጠ ዩኒቨርሲቲውን ካለበት ዘርፈ ብዙ ችግሮች ለማላቀቅና ተወዳዳሪ ተቋም ለማድረግ መምህራንና በየደረጃው ያሉ አመራሮች የድርሻቸውን እንዲወጡ ጥሪ አቅርበዋል። የወለጋ ዩኒቨርሲቲ ሀገራዊ ተልዕኮውን በሚጠበቀው መጠንና ጥራት ለማሳካት አስተሳሰባችንን አደረጃታችንን እና አሰራራችንን በማጥናትና በማሻሻል በሀገራችንና በአካባቢያችን የሚገኙ የልማት እድሎችን በመለየት ያለንን አቅም አሟጠን መጠቀም እንዲሁም ተጨማሪ አቅም መፍጠር ይጠበቅብናል። በመድረኩ ተሳታፊ የነበሩ አመራሮችና መምህራንም የተለያዩ ጥያቄዎችን አንስተው ለትምህርት ስብራት መነሻ ለሆኑ ችግሮች መፍትሄ ለመስጠት በመንግስት የተሰጠው ትኩረት የሚደነቅ መሆኑንና ከስነ ምግባርና ከመማሪያ ግብዓት አንጻር ያሉ ውስንነቶችን በመቅረፍ በዘርፉ ተጨባጭ ውጤት ለማምጣት መስራት ይገባል ብለዋል። አሁን በተያዘው ቁርጠኝነት በሃይስኩሎቻችንም በኤሌመንተሪም ብዙ መሻሻሎች የተጀመሩ ነው ማለት ይቻላል። በከፍተኛ ፐርሰንቱ ርቀት ውስጥ ነበር። አሁን ያንን ለማገገም ደግሞ የተጀመሩ አበረታች ስራዎች በጣም ጥሩ ጅምሮች ናቸው። የሞራል ድቀቱ ከየት ነው የመጣው? የሞራል ድቀቱን ዩኒቨርሲቲ ደረጃ አይደለም ኢሬዝ የምናደርገው። ይሄንን የሞራል ድቀት እንዳይመጣ ህብረተሰቡ ወደ ነበረበት እንዲመለስ ለማድረግ መጀመር ያለበት ከመዋዕለ ህጻናት ነው። ፕሮፌሰር ብርሃኑ ነጋ በምስራቅ ወለጋ ዞንና በነቀምቴ ከተማ የሚገኙ የትምህርት ተቋማትን የወለጋ ዩኒቨርሲቲ ኮምፕሬሄንሲቭ ሆስፒታልን ጨምሮ በምስራቅ ወለጋ ዞን የሚገኘውን የጉተማ ሁለተኛ ደረጃ ትምህርት ቤትን ጎብኝተዋል። ኢትዮጵያና ዩጋንዳ በዲያስፖራ ተሳትፎና ትብብር ዙሪያ ተወያዩ። የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ በኢትዮጵያ የዩጋንዳ አምባሳደር ጆኒ ሙሃዲን ከተመራ የልዑካን ቡድን ጋር ተወያይተዋል። አምባሳደር ፍጹም ኢትዮጵያና ዩጋንዳ በዲያስፖራ ተሳትፎና ሀገርን በማሳደግ ዙሪያ ፍሬያማ ውይይት ማድረጋቸውን ገልጸዋል። ልዑኩ የኢትዮጵያን ዲያስፖራ ጤና ክብካቤና የቴክኖሎጂን ጨምሮ የተሰማራባቸውን የተለያዩ ፕሮጀክቶች በመጎብኘት ያለውን የዲያስፖራ አበርክቶ ለመረዳት መቻሉንም ተናግረዋል። መሰል ጉብኝቶች የዲያስፖራ ተሳትፎ የኢኖቬሽን ዘርፍን በማሳደግና መሰረታዊ አገልግሎቶችን በማሻሻል ረገድ ያለውን አቅም የሚያሳይ ነው ብለዋል። በትግራይ ክልል አዲሱን ስርዓተ ትምህርት ለመተግበር የመጽሐፍት ህትመት ዝግጅት መጠናቀቁን የክልሉ ትምህርት ቢሮ አስታወቀ። የቢሮው ምክትል ኃላፊ ኪዳነ ማርያም ወልደ ሚካኤል በአዲሱ ስርዓተ ትምህርት ለ13 የትምህርት አይነቶች የመማሪያ መጽሐፍት ህትመት ለማካሄድ ዝግጅት ተጠናቋል ብለዋል። ለዚህም በትምህርት ሚኒስቴርና ዩኒሴፍ ትብብር 20 ሚሊዮን ቅጂ ተጨማሪ መማሪያ መጽሐፍት ህትመት እንደሚከናወን ተናግረዋል። ህትመቱ ከተጠናቀቀ በኋላ ትምህርታቸውን እየተከታተሉ የሚገኙ 1.2 ሚሊዮን ተማሪዎች በአዲሱ ስርዓተ ትምህርት እንዲማሩ ይደረጋል ነው የተባለው። በሌላ በኩል ትምህርት ሚኒስቴር ለመጽሐፍት ህትመትና ለመምህራን አቅም ግንባታ የበጀት ድጋፍ ከማድረግ በተጨማሪ 650 ሺህ የመማሪያ መጽሐፍት እንዳስረከባቸው ተገልጿል። ዘገባው የኢዜአ ነው።
እናት ባንክ ዓለም አቀፍ የሴቶች ቀንን ምክንያት በማድረግ የዋጋ ቅናሽ ለአንድ ወር የሚቆይ የሕክምና አገልግሎት ማዘጋጀቱን ገልጿል። ባንኩ ከደንበኞች ጤና ጋር በተያያዘ እናት ጤና የተሰኘ የቁጠባ ሂሳብ ማዘጋጀቱን ተናግሯል። ቦንቱ ጉተማ ተጨማሪው እንደሚከተለው ታቀርበዋለች። እናት ባንክ በዓለም አቀፍ ደረጃ ለ114ኛ እንደ ሀገራችን ደግሞ ለ49ኛ ጊዜ የሚከበረውን ዓለም አቀፍ የሴቶች ቀን ወይም ደግሞ ማርች 8 ምክንያት በማድረግ ለደንበኞቹ ልዩ የዋጋ ቅናሽ ለአንድ ወር የሚቆይ የሕክምና አገልግሎት ማዘጋጀቱን ገለጸ። ባንኩም በትብብር አብሯቸው ከሚሰራ ሆስፒታሎች ጋር በመሆን ይህን አገልግሎትን ማዘጋጀቱን የእናት ባንክ ምክትል ፕሬዝዳንት የኮርፖሬት አገልግሎት ዘርፍ ኃላፊ ወይዘሮ ገነት አጎስ ገለጹ። 4 ሆስፒታሎች ከኛ ጋር በቅንጅት ማርች 8ን ከነገ የካቲት 29 2017 ዓ.ም ጀምሮ ለአንድ ወር የሚቆይ 4 ሆስፒታሎች የመቅረዝ ሆስፒታል፣ የዋሽንግተን ሆስፒታል እንዲሁም የአዲስ ህይወት ሆስፒታል እና የስዊስ ዳያግኖስቲክ ኢትዮጵያ ለእናቶች እንዲሁም ደግሞ ማርች 8ን ምክንያት በማድረግ በእነዚህ አንድ ወራት ጊዜ ውስጥ ለሚታከሙ ታካሚዎች የእናት ባንክን እናት ጤና የተሰኘውን ቁጠባ ደብተር ይዞ ለሚመጣ ልዩ ፓኬጅ ማዘጋጀታቸውን በቅናሽ የታገዘ ማለት ነው። አብረን በጋራ እያስተዋወቅን እንገኛለን ማለት ነው። ባንኩ ከደንበኞቹ ጤና ጋር በተያያዘም እናት ጤና የተሰኘውን የቁጠባ ሂሳብ ማዘጋጀቱንም ተናግረዋል። እናት ጤና የተባለ የቁጠባ ሂሳብ አይነትን አዘጋጅተናል። ይሄ የቁጠባ ሂሳብ ደንበኞቻችን ማንኛውም የህብረተሰብ ክፍል ሴትንም ወንድንም ያካተተ በእናት ባንክ የእናት ጤና የቁጠባ ሂሳብን ከፍተው ሲንቀሳቀሱ ከሆስፒታሎች ጋር ባደረግነው ግንኙነት ወይንም ደግሞ ውል መሰረት በሚሄዱበት ሆስፒታል ላይ የአገልግሎት ቅናሽን ወይንም ዲስካውንት እንዲያገኙ የሚያደርግ አሰራር ነው ማለት ነው። ስለዚህ በሚሄዱበት ከእናት ባንክ ጋር ውል ካላቸው እንዲሁም በዚህ በእናት ጤና አግሪመንት ከፈጸሙ ተቋማት ጋር በሚሄዱበት ጊዜ ተቀናሽ ወይንም ልዩ በፓኬጅ የታቀፈ ቅናሽን ያገኛሉ። አክለውም ወይዘሮ ገነት አጎስ እናት ባንክ ያዘጋጀው የልዩ የዋጋ ቅናሽ ለአንድ ወር የሚቆይ የሕክምና አገልግሎትም የሴቶችን ቀን ለደንበኞቻችን ጤና በሚል መሪ ቃል መሆኑንም ገልጸዋል። አገልግሎቱም ከየካቲት 29 ጀምሮ ለአንድ ወር ያህል የሚቆይ መሆኑንም ገልጸዋል። ክቡራን ተመልካቾቻችን አሁን ከሀገር መከላከያ ያገኘናቸውን ዜናዎች ወደ እናንተ እናቀርባለን። ዜናዎቹን ታደሰ ታምራት እንደሚከተለው አዘጋጅቷቸዋል። ሰላም ጤና ይስጥልኝ። የፕራይም ሚዲያ ተመልካቾቻችን ከመከላከያ ምንጮቻችን ያገኘናቸውን ዜና መከላከያ ይዘን ቀርበናል። ከዜናዎቹ ጋር ታደሰ ታምራት ነኝ። አብራችሁን ቆዩ። በኮዬ ፈጬ እየተገነባ የሚገኘው የኮማንዶና አየር ወለድ እዝ ጠቅላይ መምሪያ በጥሩ አፈጻጸም ላይ እንደሚገኝ ተገለጸ። የኮማንዶና አየር ወለድ እዝ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጄኔራል ከማል ኤቢሶ ከእዙ ከፍተኛ አመራሮች ጋር በመሆን እየተገነባ የሚገኘውን የጠቅላይ መምሪያውን የግንባታ ሂደት ተዘዋውረው ጎብኝተዋል። በጉብኝቱም ወቅት በኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን የቤት ልማት ማዕከል ስራ አስፈጻሚ ኢንጂነር ዘይነባ ኡመር እና በተቆጣጣሪ መሐንዲሶች ስለ ግንባታው ሂደትና ግንባታ ያለበትን ደረጃ በተመለከተ በአመራሮቹ በቂ ገለጻ ተሰጥተዋል። የእዙ ምክትል አዛዥ ለውጊያ ድጋፍ አገልግሎት ብርጋዴር ጄኔራል ከማል ኤቢሶ በጉብኝቱ የጠቅላይ መምሪያ ቢሮ ግንባታ በጥሩ ደረጃ ላይ እንደሚገኝ ገልጸው ግንባታው ግለቱን ጠብቆ በማስቀጠል በአጭር ጊዜ ውስጥ ማለቅ እንዳለበትም አመላክተዋል። መከላከያ በሰው ሀብት ልማት ትልቅ ትኩረት ሰጥቶ እየሰራ መሆኑ ተገለጸ። መከላከያ በሰው ሀብት ልማት ትኩረት ሰጥቶ እየሰራ መሆኑን የመከላከያ አዛዥነትና ስታፍ ኮሌጅ አዛዥ ብርጋዴር ጄኔራል ሙልጌታ አምባቸው ገልጸዋል። የውጊያ ምህንድስና ኮሌጅ የተዋጊ መሐንዲሶች አመራሮችንም አስመርቋል። የውጊያ ምህንድስና ኮሌጅ ተዋጊ መሐንዲስ አመራሮችን ባስመረቀበት መርሃ ግብር ላይ የተገኙት ጄኔራል መኮንኑ የመከላከያ ኃይላችን በሰው ሀብት ልማት ላይ ትልቅ ትኩረት ሰጥቶ እየሰራ ነው ብለዋል። የመከላከያ ኃይላችን የተዋጊ መዋዕተኞችና አመራር ጥንቅር የተሟላበት ሆኖ እንዲገነባ በትምህርትና ስልጠና ስርዓት ውስጥ በማለፍ አቅም እንዲፈጠር የተደረገ መሆኑን ያወሱት ብርጋዴር ጄኔራል ሙልጌታ በዚህ ረገድ የውጊያ ምህንድስና ኮሌጅ ግንባር ቀደም ተጠቃሽ መሆኑንም አንስተዋል። ተመራቂዎች ያገኙት እውቀት የሚለካው በሚሄዱበት ክፍል በሚመሯቸው አባላት ላይ በሚያመጡት ለውጥና በዚህ ላይ አትኩረው እንዲሰሩም አሳስበዋል። ኮሌጁ ባለፉት 80 ዓመታት ውስጥ ያሰለጠናቸውን የውጊያ ምህንድስና ሙያተኞችና አመራሮች
ሀገራችን ያጋጥሟት የነበሩትን ጦርነቶች በመመከት ረገድ የውጊያ ድጋፍ በመስጠት ጉልህ ሚና መጫወታቸውን የውጊያ ምህንድስና ኮሌጅ አዛዥ ኮሎኔል ኪታባ ኢንስሮም ገልጸዋል። ኮሌጁ የትምህርትና ስልጠና ፖሊሲ በተቀመጠው መርህ መሰረት ስልጠናዎችን የሚሰጥ በመሆኑ ተመራቂዎች በእውቀት በክህሎትና በወታደራዊ ስነ ምግባር ተላብሰው የተመረቁ መሆናቸውንም ተናግረዋል። ኮሌጁ ካስመረቃቸው የአጭር ኮርስ ተዋጊ መሐንዲስ አመራሮች በተጨማሪም በሀገሪቱና በመከላከያ ትምህርትና ስልጠና ፖሊሲ መሰረት በተሻሻለው ስርዓተ ትምህርት መሰረት በመከላከያ ዩኒቨርሲቲ ተገምግሞ በመጽደቁ አሁን ላይ በዲግሪ መርሃ ግብር ተማሪዎችን እያስተማረ እንደሚገኝም ተጠቁሟል። የኮሌጁ ምክትል አዛዥ ስልጠና ዲን ሌተናል ኮሎኔል ፍቃዱ ሲሳይ በበኩላቸው ስልጠናው የተግባር ተሞክሮን ያካተተና ከተጨባጭ ግዳጅ አንጻር የተሰጠ መሆኑን አውስተው ተመራቂዎች የኮሌጁን መመረቂያ መስፈርት በሚገባ ያሟሉ መሆናቸውንም ገልጸዋል። መርዝ መከላከል፣ ወታደራዊ ቲፖግራፊ፣ ወታደራዊ መንገድና ድልድይ ግንባታ ከተሰጡ ትምህርቶች መካከል ከብዙ በጥቂቱ የሚጠቀሱ ናቸው። ተመራቂዎች ያገኙትን ዕውቀት ከመተግበር ባለፈ ለሌሎች ለማብቃት መዘጋጀታቸውንም ገልጸዋል። በምረቃ መርሃ ግብሩ ላይ የመቆያ ጊዜያቸውን ላጠናቀቁና ጥሩ የስራ አፈጻጸም ላሳዩ አመራርና አባላት ማዕረግ ማልበስ እንዲሁም በጡረታና በክብር ለተሰናበቱ አመራርና አባላት ደግሞ እውቅናና ሽልማትም ተሰጥተዋል። የሴክተር 3 የኢትዮጵያ መከላከያ ሰራዊት የ9ኛው ዙር ዳርዊሽ ሰራዊትን አሰልጥኖ አስመረቀ። በምረቃው ስነ ስርዓት ላይ የተገኙት ለተመራቂዎቹ እንኳን ደስ አላችሁ መልእክት በማስተላለፍ ቀይ መለዮን እንዲለብሱ የፈቀዱት የደቡብ ምዕራብ ሶማሊያ ፕሬዝዳንት አቶ አብዲል አዚዝ ሐሰን ሌፍትግሬን ናቸው። ፕሬዝዳንቱ የኢትዮጵያ መከላከያ ሰራዊት ለረጅም ዓመታት የሀገራችንን ሰላም ለማረጋገጥ የህይወት መስዋዕትነት ከመክፈላቸውም በላይ 24 ሰዓት ያለ እረፍት የክልላችንን ወጣት በማሰልጠን ሀገራቸውን፣ ህዝባቸውንና ራሳቸውን ከአልሸባብ ጥቃት መከላከል እንዲችሉ ላበረከታችሁት አስተዋጽኦ ክልላችን ያመሰግናችኋል በማለት እውቅናና ሰርተፊኬትም አበርክተዋል። የሴክተር 3 ዋና አዛዥ ብርጋዴር ጄኔራል በስፋት ፈንቴ የኢትዮጵያ መከላከያ ሰራዊት በሶማሊያ ውስጥ በርካታ ስራዎችን የሰራና እየሰራ ያለ ሲሆን ለአውሶም ከተሰጡት ተልእኮች አንዱ የክልሉን የጸጥታ ኃይል መገንባትና መደገፍ በመሆኑ በተለያዩ ዙሮች የደቡብ ምዕራብ ሶማሊያ ዳርዊሽ እየተባለ በሚጠራው የጸጥታ ኃይል አሰልጥነን ለክልሉ መንግስት በማስረከብ በአሁኑ ሰዓት የክልሉ ዋና ከተሞችን ከአልሸባብ ጥቃት ህዝባቸውን በመከላከል ከፍተኛ አስተዋጽኦ እያበረከቱ ይገኛሉ ብለዋል። የመላው አፍሪካ የጦር ኃይሎች ስፖርት ፌስቲቫል ፕሬዚዳንት ሜጀር ጄኔራል ማካኖ አብዱላሂ የመቻል ስፖርት ክለብን ጎበኙ። በስፖርት ክለቡ መኖሪያ ካምፕ በመገኘት ለእንግዶች እንኳን ደህና መጣችሁ አቀባበል በማድረግ የክለቡን ታሪክ ገለጻ ያደረጉት የመቻል ስፖርት ክለብ ዳይሬክተር ብርጋዴር ጄኔራል ኑሩ ሙዘይን፣ የስፖርት ክለቡ የስራ አመራር ቦርድ ጸሐፊ አቶ ታዬ ሙልጌታና የክለቡ ከፍተኛ መኮንኖች ናቸው። ሜጀር ጄኔራል ማካኖ አብዱላሂ የመቻል ስፖርት ክለብን ታሪክ በማየቴ ትልቅ ኩራት ተሰምቶኛል። በተለይም በናይጄሪያ አቡጃ በተደረገ ሁለተኛው የመላ አፍሪካ ስፖርት ፌስቲቫል ላይ በአትሌቲክሱ ዘርፍ ያስመዘገባችሁት ውጤት የሚያኮራና ለሌሎችም ሀገራት ምሳሌ የሆናችሁበት ነው ብለዋል። ጄኔራል መኮንኑ በቀጣይ ለሚካሄደው ሶስተኛው የመላው አፍሪካ ስፖርት ፌስቲቫል ሀገራችሁ ኢትዮጵያ ማስተናገድ የምትችልበትን አቅም እንዳላት መመልከት ችያለሁ ሲሉም ገልጸዋል። የኢትዮጵያ መከላከያ ሰራዊት በመላው አፍሪካ ብቻ ሳይሆን በዓለም በሚደረጉ የጦር ኃይሎች ስፖርት ፌስቲቫሎች ላይም መሳተፍ ይኖርባቸዋል ብለዋል ሜጀር ጄኔራል ማካኖ አብዱላሂ። ከናይጄሪያ የመከላከያ ሰራዊት ስፖርት ቡድኖች ጋር ለመስራት ሁሌም ዝግጁ ነን ያሉት የመቻል ስፖርት ክለብ ዳይሬክተር ብርጋዴር ጄኔራል ኑሩ ሙዘይን በቀጣይ ለሚኖሩ የመላው የጦር ውድድሮች ላይ ከአትሌቲክስ በተጨማሪም በሌሎች የስፖርት አይነቶችም ለመሳተፍ እንደሚሰሩም ገልጸዋል። ተመልካቾቻችን ስትከታተሉት የቆያችሁት ዜና መከላከያ ነው። ከዜናዎቹ ጋር ታደሰ ታምራት ነበርኩኝ። ከቀሪ የፕራይም ሚዲያ ዜናዎች ጋር መልካም ቆይታ። አሁን ከሀገር መከላከያ ዜናዎች መለስ ብለን የቢዝነስና ኢኮኖሚያዊ ጉዳዮችን ወደ እናንተ እናደርሳለን። ዜናዎቹን ያዘጋጀችው ኢየሩሳሌም ሽመልስ ናት። እንከታተለው። ተመልካቾቻችን አሁን ደግሞ ለሰዓቱ ያዝናቸውን የቢዝነስ ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ኢየሩሳሌም ሽመልስ ነኝ። አብራችሁን ቆዩ።
የኢፌዴሪ ፕሬዝዳንትና የኢትዮጵያ ጥራት ሽልማት ድርጅት የበላይ ጠባቂ ታዬ አጽቀሥላሴ የሆራይዘን አዲስ ጎማ ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበርን ጎበኙ። በጉብኝቱም የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ አቶ እንዳለው መኮንንን ጨምሮ የተቋማት የስራ ኃላፊዎች ተገኝተዋል። የኢትዮጵያ ጥራት ሽልማት ድርጅት ባዘጋጀው 11ኛው ዙር ሀገር አቀፍ የጥራት ሽልማት ውድድር ላይም የሆራይዘን አዲስ ጎማ ማኒፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ለሁለተኛ ጊዜ የአንደኛ ደረጃ የልዕቀት ዋንጫ ተሸላሚ መሆኑ ይታወሳል። በኢትዮጵያና በህንድ መካከል ያለውን የኢንቨስትመንት ትብብር ለማጠናከር ይሰራል ሲል የህንድ የንግድና ኢንዱስትሪ ምክር ቤቶች ፌዴሬሽን አስታወቀ። በህንድ የኢትዮጵያ አምባሳደር ፍስሐ ሻውል ከህንድ የንግድና ኢንዱስትሪ ምክር ቤቶች ፌዴሬሽን ፕሬዝዳንት ሀርሻ ቫርዳን ጋር ተወያይተዋል። በውይይቱ ላይም በፌዴሬሽኑ ስር የሚገኙ 35 ታዋቂ ኩባንያዎች ተሳትፈዋል። አምባሳደር ፍስሐ ስለ ኢትዮጵያ የማክሮ ኢኮኖሚ ሪፎርም፣ የኢትዮጵያ የኢንቨስትመንት የትኩረት መስኮችና በዘርፉ ስላሉ ድሎች ገለጻ አድርገዋል። አምባሳደሩ የህንድ ባለሀብቶችና ኩባንያዎችን በኢትዮጵያ የኢንቨስትመንት መስክ እንዲሰማሩ ጥሪያቸውን አቅርበዋል። በህንድ የኢትዮጵያ ኤምባሲና የፌዴሬሽኑ የሀገራቱን የንግድና ኢንቨስትመንት የበለጠ ለማጠናከር እንደሚሰሩ መግለጻቸው ነው ከኤምባሲው የተገኘው መረጃ የሚያመላክተው። 14ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ከመጋቢት 4 ጀምሮ ለ5 ቀናት እንደሚካሄድ ተገለጸ። የንግድ ትርኢቱ የኢትዮጵያን ይግዙ በሚል መሪ ሀሳብ ከመጋቢት 4 እስከ መጋቢት 8 በአዲስ አበባ በኤግዚቢሽን ማዕከል እንደሚካሄድ ተገልጿል። የንግድ ትርኢቱን በተመለከተም የንግድና ቀጠናዊ ትስስር ሚኒስቴር ዴኤታ ያስሚን ውሃቢ ረቢና የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ መግለጫ ሰጥተዋል። በመግለጫውም ትርኢቱ የንግድና ዘርፍ ማህበራት ምክር ቤት ከንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር እንዳዘጋጁትም ተገልጿል። በንግድ ትርኢቱ ለኢንዱስትሪ ልማት እድገት፣ ለስራ ዕድል ፈጠራና ለንግድ ስራ መስፋፋት የሚያግዙ ቴክኖሎጂዎች የሚቀርቡ እንደሆነም ተመላክቷል። እየተከታተላችሁ ያላችሁት የቢዝነስ ዜናዎቻችን ነው። ደግሞ ከውጭ ወዳገኘናቸው የቢዝነስ ዜናዎች እናልፋለን። የዲሞክራቲክ ኮንጎ ማዕቀብ በሞባይልና በመኪኖች ዋጋ ላይ ጭማሪ ያስከትላል ተባለ። ዲሞክራቲክ ሪፐብሊክ ኮንጎ በኮባልት ማዕድን ላይ ለ4 ወራት የሚጸና የውጭ ንግድ ዕቀባ ጥላለች። ይህን ተከትሎም የስልክ የላፕቶፕና የኤሌክትሮኒክስ መኪና ዋጋ ላይ ዓለም አቀፍ ተጽዕኖ እንደሚፈጥር ተሰግቷል። ይህ እጅግ አስፈላጊ ማዕድንም 70% የሚመረተው ከዲሞክራቲክ ሪፐብሊክ ኮንጎ ሲሆን ኮንጎም በዚህ ማዕድን የውጭ ንግድ ላይ የ4 ወራት ዕቀባ የጣልኩት በዓለም ገበያ ላይ የምርት መትረፍረፍ ስላጋጠመ ነው ብላለች። ይህ በመሆኑም የዚህ ማዕድን ዋጋ እያሽቆለቆለ ይገኛልም ተብሏል። በአውሮፓውያኑ ሚያዝያ 2022 1 ሜትሪክ ቶን ኮባልት $82,000 ይሸጥ የነበረ ሲሆን አሁን ደግሞ ዋጋው ወደ $21,000 ዝቅ ብሏል። የዲሞክራቲክ ሪፐብሊክ ኮንጎ ውሳኔ ዋጋውን ወደ ነበረበት ሊመልሰው ይችላልም ተብሏል። ዲሞክራቲክ ሪፐብሊክ ኮንጎ ይህን ውሳኔ ማሳወቋን ተከትሎም ኮባልት በሚጠቀሙት ኢንዱስትሪዎች ውስጥ የዋጋ ቀውስ ተፈጥሯል ሲል ቢቢሲ አስነብቧል። ዚምባብዌ ብሪክስን ለመቀላቀል ማመልከቻ ማቅረቧን የሀገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። ዚምባብዌ የብሪክስ አባልነት መስፈርቶችን ለማሟላት ያላትን ቁርጠኝነት አስታውቀዋል። ዚምባብዌ ከብሪክስ አካሄድ ጋር በማጣጣም ሂደት ላይ መሆኗን በመግለጽም ከቡድኑ ውስጣዊ መግባባት ላይ የተመሰረተ ምላሽ እየጠበቀች ስለመሆኗም ነው የተናገሩት። ብራዚል፣ ሩሲያ፣ ህንድ፣ ቻይናና ደቡብ አፍሪካ ያቀፈው የብሪክስ ቡድን ተጽዕኖውን እያስፋፋ ሲሆን በርካታ ሀገራትም የመቀላቀል ፍላጎት እያሳዩ ይገኛሉ ሲል ያስነበበው አፍሪካ ኒውስ ነው። ተመልካቾቻችን ለሰዓቱ ያዝናቸውን የቢዝነስ ዜናዎች ከማጠቃለላችን በፊት ደግሞ የውጭ ምንዛሬ መረጃ ተከታትለን እንመለስ። ለሰዓቱ ያዝናቸው የቢዝነስ ዜናዎቻችን የተከታተላችሁትን ይመስል ነበር። ቀሪ የፕራይም ዜናዎች ይቀጥላሉ። መልካም ቆይታ።
ክቡራን ተመልካቾቻችን አሁን ከውጭ ምንጮች ያገኘናቸውን ዜናዎች ወደ እናንተ እናቀርባለን። ሱዳን የተባበሩት አረብ ኤሚሬትስን በዘር ማጥፋት ወንጀል ተባባሪነት በዓለም አቀፉ ፍርድ ቤት ልታቆማት ነው ተባለ። የተባበሩት አረብ ኤሚሬትስ በዘር ማጥፋት የሚወነጅለው የሱዳን ፈጥኖ ደራሽ ኃይል ድጋፍ እየሰጠች ነው ስትልም ሱዳን ከሳለች። ኤሚሬትስ ለፈጥኖ ደራሽ ኃይሉ በምታደርገው ወታደራዊ የገንዘብና ፖለቲካዊ ድጋፍ በምዕራብ ዳርፉር በሚገኘው የማሳሊቲ ማህበረሰብ የዘር ማጥፋት ወንጀል ተባባሪ ናት ሲልም የሱዳን መንግስት ከሷል። የተባበሩት አረብ ኤሚሬትስ በበኩሉ የሱዳን ውንጀላን ውድቅ በማድረግ በአፋጣኝ ክሱ ውድቅ እንዲደረግ እሰራለሁም ብሏል። ፈጥኖ ደራሽ ኃይሉ በዳርፉር አረብ ባልሆኑ ነዋሪዎች ላይ የዘር ማጥፋት ወንጀል ፈጽሟል በሚልም ክስ ቀርቦበታል። ዘገባው የቢቢሲ ነው። ክቡራን ተመልካቾቻችን አሁን ስፖርታዊ መረጃዎችን ከዓለም ሰገድ አበበ እንከታተል። አመሰግናለሁ። ክቡራትና ክቡራን ተመልካቾች አሁን ደግሞ ወደ ሰዓቱ የስፖርት መረጃዎች እናልፋለን። ከመረጃዎቹ ጋር ዓለም ሰገድ አበበ። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን በነገው ዕለት ከካሜሩን አቻው ጋር ላለበት ጨዋታ የመጨረሻ ልምምዱን አደረገ። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ዛሬ ረፋድ ለነገው ጨዋታ የመጨረሻ ልምምዱን ማድረጉንም ታውቋል። ከ4 ሰዓት በረራ በኋላ 7 ተኩል በትናንትናው ዕለት ካሜሩን የደረሰው ብሔራዊ ቡድኑ ማረፊያውን ማንሴል ሆቴል ልምምዱን ደግሞ ለ2 ቀናት ሲያደርግም ቆይቷል። ኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ከካሜሩን አቻው ጋር የዓለም ዋንጫ ማጣሪያ ሁለተኛ ዙር የመጀመሪያ ጨዋታውን በነገው ዕለት 10 ሰዓት ላይ የሚያደርግም ይሆናል። የሉሲዎቹ አባል የሆነችው አረጋሽ ካልሳ በታንዛኒያ የሻምፒዮንነት እድልን አገኘች። የሉሲዎቹ ወሳኝ ተጫዋች የሆነችው አረጋሽ ካልሳ ከክለቧ ያንጋ ፕሪንሰስ ጋር በታንዛኒያ ሻምፒዮን መሆኗን አረጋግጣለች። አረጋሽ ያሳካቸው ዋንጫ የሴቶችን ቀንን በማስመልከት በ4 ታላላቅ የታንዛኒያ የሴት ክለቦች መካከል ሳሚያ ሱፐር ካፕ በሚል ስያሜ ለመጀመሪያ ጊዜ የተደረገ ውድድርም ነው። ትናንት በተደረገው የፍጻሜ ጨዋታም አረጋሽ ካልሳን የያዘው ያንጋ ፕሪንሰስ ጄኪቴኩዌንስን 3-0 በማሸነፍ ነበር ሻምፒዮን መሆኑን ያረጋገጠው። በጨዋታውም አረጋሽ የመጀመሪያውን ግብ ያስቆጠረችም ሲሆን በግማሽ ፍጻሜውም ፋውንቴን ጌትስ ፕሪንስን 7-0 ሲያሸንፉ 1 ጎል ለክለቧ ማስቆጠሯም የሚታወስ ነው። 72ኛውን የቦረና አባገዳ ባሊ ርክክብን በማስመልከት 100 ኪሎ ሜትርን የሸፈነ የብስክሌት ውድድር ተደረገ። የ100 ኪሎ ሜትር ርቀትን የሚሸፍነው የብስክሌት ውድድር በያቤሎ ከተማም ነበር የተደረገው። በውድድሩ ላይም ከ100 በላይ ብስክሌተኞች ተሳታፊ ሆነዋል። ጫልቻ ገመድ ያዘጋጀውን ባልደረባችን ኢየሩሳሌም ሽመልስ እንደሚከተለው ታቀርበዋለች። 72ኛውን የቦረና የገዳ ስርዓት የባሊ የስልጣን ርክክብን በማስመልከት 72 ኪሎ ሜትር ርቀት የሚሸፍን የብስክሌት ውድድር በያቤሎ ከተማ ተካሂዷል። ውድድሩ በብስክሌት እየተወዳደርን ባህልና ታሪካችንን እናስተዋውቃለን በሚል መሪ ቃል የተዘጋጀ ነው። በውድድሩ ከተለያዩ ክልሎች፣ ከተሞችና ክለቦች የተውጣጡ 70 ስፖርተኞች ተሳትፈዋል። በመርሃ ግብሩ ላይ የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ለሊሴ ዱጋ ስፖርትና ቱሪዝምን በማጣጣም ባህላችንን እናስተዋውቃለን ብለዋል። ገዳ ሳይክል ውድድር የሚለው ነገር በጣም ፕሮፌሽናል የሆነ ኢንተርናሽናል የሆነ ውድድርን አድርገናል። ያማረ ሁኔታ ላይ ነው ያለው። ቱሪዝምና ስፖርት በጣም የሚገናኙ ነገሮች ናቸው። ቱሪዝም ከማይገናኘው ነገር የለም። ኢንዱስትሪ ቱሪዝም ብለሽ ኢንዱስትሪና ቱሪዝምን ለማገናኘት ይቻላል። ስፖርትና ቱሪዝም ማገናኘት ይቻላል። ምግብና ቱሪዝም የማይገባበት ሴክተር የለም። ይሄም አንዱ ትልቁ የቱሪዝም ግብአት የሆነ ባህላችን ነው። ይህንን የበለጠ ከክልልም ከሀገር ውስጥም ከውጭ ሀገርም ጋር ካሉ ስቴክሆልደሮች ጋር በመሆን ሚዲያን ጨምሮ ህዝባችንን ጨምረን ኢትዮጵያን ላንድ ኦፍ ኦሪጂንስ ምድረ ቀደምት ብለናል። የበለጠ እናስተዋውቃለን። ዓለምም ወደ ኢትዮጵያ የበለጠ ይመጣል ብዬ አምናለሁ። በውድድሩም ከአንደኛ ደረጃ እስከ 3ኛ ደረጃ አሸናፊ የሆኑት ተወዳዳሪዎችም መድረኩ ባህልን ከማስተዋወቅ ባሻገር ስለ ስፖርቱ ግንዛቤ ይሰጣልን ብለዋል። ያው በዚህ ውድድር ላይ ያው ለመጀመሪያ ነው የተወዳደርኩት እና ያው ውድድሩ በጣም አሪፍ ነበር። ያው ህዝቡም በጣም ደስ ይላል። አንደኛ ነገር ያው ባህልን ታስተዋውቃለህ። ሁለተኛ ነገር ያው ሰውን ፍቅር እንዲኖረው ታደርገዋለህ ለስፖርቱን ማለት ነው። ሶስተኛ ያው ሁሉም ክልል ፍቅር እንዲኖረውና በአንድነት እንዲኖረን
አሪፍ ይሆናል ማለት ነው። በአንድ በኩል ስፖርታዊ ዝግጅቶች ያው ባህሉንም ከማሳደግና ከማስተዋወቅ አንጻር ሰውም ትልቅ መዝናኛ ነው። ስፖርቱንም ከፍ ያደርጋል። እንዳልኩት ነው ተወዳዳሪ ውድድር ሲኖር ጠንክሮ ይሰራል። ያው የሆነ የምትሰራለት አላማ ከሌለ ከባድ ነውና እንደዚህ አይነት ከፍ ያሉ ሽልማቶቹም ቆንጆ ናቸው። እውነት ለመናገር ያበረታታሉ። ትንሽ ስፖርቱ ደከም ያለ ነው በበርና ያው ተጫዋቹም ለፍቶ የማይጠቀም ከሆነ አስቸጋሪ ስለሚሆን ሽልማት መጠኖቹም እንደዚህ እያደጉ ሲመጡ ተወዳዳሪውም ድረስ እያለው ተስፋ እያደረገ ጠንክሮ ፉክክሩም እንዲጨምር ያግዛልና በጣም ደስተኛ ነው፣ የሚበረታታ ነው። በመርሃ ግብሩ ላይ አሸናፊ ለሆኑት ተወዳዳሪዎችም የዋንጫና የገንዘብ ሽልማት ተበርክቶላቸዋል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ በቀጣዩ ዓመት በክለቡ የሚኖራቸው ቆይታ ብዙዎችን እያነጋገረ ነው። የካርሎ አንቸሎቲ በሪያል ማድሪድ የሚኖራቸው ቆይታ በዛሬው ዕለት መነጋገሪያ ርዕስን ፈጥሯል። አሰልጣኙ በቀጣዩ ዓመት በነጫጮቹ ቤት በክለቡ እንደማይቆዩ እርግጥ እየሆነ የመጣም ሲሆን ተተኪያቸውን በተመለከተም አዳዲስ ነገሮች እየተሰሙ ነው። ሪያል ማድሪድ በዚህ ዓመት ከስፔናዊ አሰልጣኝ ዣቪ አሎንሶ ተወካዮች ጋር ለንግግር መቀመጡም ዘ አትሌቲክ ዘግቧል። አሰልጣኝ ዣቪ አሎንሶ በሚቀጥለው ክረምት ካርሎ አንቸሎቲን በመተካት ሪያል ማድሪድን ሊረከብ እንደሚችል እየተሰማም ነው። ሪያል ማድሪድ ከአሰልጣኝ ዣቪ አሎንሶ ወኪሎች ጋር ለንግግር መቀመጣቸውን አሰልጣኝ ካርሎ አንቸሎቲ እንደማያውቁ ለጋዜጠኞችም ተናግረዋል። አሰልጣኝ ካርሎ አንቸሎቲ በሪያል ማድሪድ መቆየት እንደሚፈልጉ ሲገልጹ ሻምፒዮንስ ሊግ እና ላሊጋውን ማሸነፍ ቆይታቸውን ሊያራዝምላቸው የሚችል ብቸኛው እድልም ተደርጓል። በመጨረሻም ዛሬ ምሽት በተለያዩ የአውሮፓ ሊጎች ውድድሮች ቀጥለው ይደረጋሉ። ዛሬ ምሽት ከሚጠበቁ ጨዋታዎች መካከል በጣሊያን ሴሬ ምሽት 4:45 ሲሆን ካግሊያሪ በሜዳው ጄኖዋን ያስተናግዳል። እንዲሁ በጀርመን ቡንደስሊጋ 4:30 ሲሆን ሞንቸግላርቫ ከሜንሽ የሚያደርጉት ጨዋታም ይጠበቃል። በፍሬንች ሊግም ምሽት 4:45 ሲሆን ቶሎሽ ከሞናኮ ጋር ተጠባቂ ጨዋታቸውን ያደርጋሉ። ክቡራትና ክቡራን ተመልካቾች ለሰዓቱ የያዝናቸው የስፖርት መረጃዎች የተከታተላችሁትን ይመስላል። አለምሰገድ አበበ ነበርኩኝ። አመሰግናለሁ። ክቡራን ተመልካቾቻችን ከፕራይም ሚዲያ የተላለፉ ዜናዎች የተከታተላችኋቸው ነበሩ። ከዜናዎቹ ጋር ተስፋ ያባታ አብሬያችሁ ነበርኩ። መልካም ጊዜ